እንግዲህ የዚህ ቻፕተር ላይ ሞቲቬሽን ኤንድ ኢሞሽን ላይ ማወቅ ያለብን ነገሮች መጀመሪያ ላይ ምንድነው ሞቲቬሽን የሚለውን እናያለን። ቱ ታይፕስ ኦፍ ሞቲቬሽንን እንለያለን። ሁለት አይነት ሞቲቬሽኖች አሉ፣ እነሱን እናያለን። ዲፈረንት ቲዮሪስ ኦፍ ሞቲቬሽን እናያለን። ዲፈረንት ታይፕስ ኦፍ ኮንፍሊክትስ ኦፍ ሞቲቭስ የሚለውን እናያለን። ዋት ኢዝ ኢሞሽን የሚለውን እናያለን። ስሪ ኤሌመንትስ ኦፍ ኢሞሽን እናያለን። ዲፈረንት ቲዮሪስ ኦፍ ኢሞሽን የሚሉትን እነዚህን ሞቲቬሽን እና ኢሞሽን ዙሪያ ያሉትን ነገር በደንብ እናያለን። ሳብስክራይብ ማድረግ እንዳትረሱ። ዲፊኒሽን ኤንድ ታይፕስ ኦፍ motivation እስቲ እንጀምር። The word motivation comes from Latin word mover which means to move. motivation የሚባለው ቃል ያው የአማርኛ ትርጉሙ አሁን ሞቲቬት ሲባል አነሳሳ አነቃቃ አይደለ? እና ይሄ ሞቲቬሽን የሚባለው ቃሉ ራሱ ወርዷች ሞቲቬሽን የምትለው ከላቲን ወርድ move ከሚለው ቃል ነው። እንትኑ ትርጉሙ ደግሞ ያው እንቅስቃሴ እንደማለት ነው አይደለ? ሙቭ የሆነ የሚያንቀሳቅስ ፎርስ ኦር የሆነ የሚያነሳሳ ቀስቃሽ እንደማለት ነው። motivation is what moves people to do things they do. ሰዎች የሚያደርጓቸውን ነገር እንዲያደርጉ የሚገፋፋ ፎርስ ነው ሞቲቬሽን የሚባለው። ሰዎች አንድ ነገር እንዲያደርጉ የሚያደርግ ሞቲቬሽን ነው። ያው ኢንትሪንሲክ ኤክስትሪንሲክ እናያለን እሱን። It is a factor that directs and energizes the behavior of humans and other organisms. factor ነው የሆነ ፋክተር ነው የሆነ ተጽዕኖ ፈጣሪ ነገር ነው። direct and energize የሚያዘና የሚያጎለብት ነው የሰውን ባህሪ ወይም ደግሞ የሌላን ኦርጋኒዝም ባህሪ የሚያበረታ። አሁን ለምሳሌ የሆነ ነገር ለማድረግ ሞቲቬሽን የሚያነሳሳ ነገር ካለን እንበረታለን ያንን ነገር ለማድረግ። አንድ ነገር ለማቆምም የሆነ ተነቃቅተን ከሆነ የሆነ የሚያነሳሳ ነገር ሞቲቬትድ ከሆነን በዛ ነገር ላይ እንተዋዋለን እርግፍ አድርገን እና ኤነርጃይዝ ያደርገናል። ቢሄቨራችንን ኤነርጃይዝ እንድናደርግ ያስችለናል ሞቲቬሽን ማለት ነው። according to Antikson, motivation as a result tendency to act to produce one or more effects. ከአንድ በላይ ነገሮችን የሆነ ኢፌክት ለመፍጠር አራውዛል ቴንደንሲ ነው። አራውዛል ማለት የሚያነሳሳ ወር የሚቀሰቅስ የሆነ ዝንባሌ ያለው ነገር ነው ሞቲቬሽን የሚባለው። ባሮን ደግሞ የሚባል ሰው ዲፋይን እንዳደረገው motivation as an internal process that serves to activate, guide and maintain our behavior over time. በጊዜያት ውስጥ የኛን ባህሪ ለማሻሻል ለማስተካከል ጋይድ ለማድረግ የሚያስችለን ኢንተርናል ፕሮሰስ ነው። ውስጣዊ በውስጣችን ላይ ያለ ሂደት ነው ይላል ሞቲቬሽንን ባሮን። እና ሞቲቬሽን በቃ የሚያነቃቃ የሚያነሳሳ ነገር ነው ሞቲቬሽን የሚባለው እንዳትረሱ። ሁለት አይነት ሞቲቬሽን አሉ ብለናል። ያው ማወቅ ያለብን እዚህ ቻፕተር ላይ ደግሞ ሁለት አይነት ሞቲቬሽን እንዳለ ነው። አንደኛው ኢንትሪንሲክ ሞቲቬሽን ይባላል። ሁለተኛው ደግሞ extrinsic motivation ይባላል። intrinsic motivation የሚባለው it is a type of motivation in which a person acts because the act itself is rewarding or satisfying in some internal manner. ይሄ በቃ intrinsic motivation ማለት ውስጣዊ የሚያነቃቃ የሆነ ነገር ሰው የሚያደርገው በውስጡ የሆነ satisfaction እንዲያገኝ በቃ ማለት ውስጣዊ መነሳሳት ሲኖር intrinsic motivation የሚባለው ከውስጥ የሚመነጭ ነው። ከውስጥ የሚመነጭ በቃ አሁን ልብ የሆነ ነገርን ሲፈልግ የሆነ ውስጥ ሲፈልግ የምታደርገው። extrinsic motivation የሚባለው ደግሞ ከውጭ የሆነ ነገር የሆነ አውትካም ከውጭ ስለሚመጣ ያን ነገር አይታ ከውጭ የሆነ ሌላ ሰው ሲነግርህ ለምሳሌ ሰው እንዲህ በቃ ይሄን ነገር ማቆም ይሄን ማድረግ አለብህ ተብለ የሆነ ሞቲቬሽን ሰምተ እንትን ስትል ያ extrinsic motivation ነው። intrinsic ግን ከራስ ነው። some internal manner ከራስ የሆነ satisfying የሆነ በቃ ምትረካበት የሆነ ከውስጥ የሚነሳ ነገር ነው። ሁለት አይነት አፕሮቾች አሉ ኦር ቲዮሪስ የሚባሉ ሁለት ቲዮሪዎች አሉ የተነሱ ይሄንን ሐሳብ ለመግለጽ። ኢንስቲንክት አፕሮች ቱ ሞቲቬሽን የሚባልና ድራይቭ ሪዳክሽን አፕሮች ቱ ሞቲቬሽን የሚባሉ ሁለት ቲዮሪዎች ነበሩ። ይሄ እንግዲህ ያው የሰዎች ስም ብዙ ጊዜ አስፈላጊ አይደለም፣ ግን ያው ፈተና ላይ ሜቢ ከመጣን ዊሊያም ኤምሲ ዶጎል and others የሚባሉ እነዚህ ኢንስቲንክት አፕሮች ቱ ሞቲቬሽንን ያወጡ ሰዎች ናቸው። Instincts are unlearned or inborn forms of behavior which contribute to survival. እነዚህ ኢንስቲንክት የሚባሉ ነገሮች በትምህርት ያላመጣናቸው ወይም ደግሞ በመወለድ ያገኘናቸው ማለት በተፈጥሯችን ያሉ ቢሄቨሮች ናቸው። በህይወት እንድንኖር የሚረዱን ቢሄቨሮች በህይወት እንድንኖር ሰርቫይቭ እንድናደርግ የሆነ ቦታን እንድንለምድ የሚያስችሉን
ባህሪያቶቻችን ሆነው እነዚህ ባህሪያቶቻችን ግን ያልተማርናቸው ወይም ደግሞ ስንወለድም ያሉን በተፈጥሮ ያሉን ናቸው። ይሄ ኢንስቲንክት አፕሮች የሚባለው እንግዲህ በእነዚህ ቢሄቨሮች ላይ እንደሚሰራ ማወቅ ነው። ኢንስቲንክት ቃሉ ምንድነው? አንለርንድ ኦር ኢንቦርን ነው። ኢንስቲንክት ያልተማርነው ወይም ደግሞ በውልደት ያገኘነው። According to this theory, instincts determine the direction in which the individual's energy is expended. Example, sucking the breast of the mother's, a blinking. እነዚህ ምንድነው የሚሉት እነዚህ ሰዎች? The direction in which individual's energy is expended. Example, sucking the breast of the mother, a blinking. ለምሳሌ እነዚህ ሞቲቬትድ ሰዎች ሞቲቬትድ በሚሆኑበትን ኤነርጂያቸው ኤክስፔንድድ የሚሆንበትን ለምሳሌ ሳኪንግ ዘ ብሬስት ኦፍ ዘ ማዘር የእናትን ጡት ለምሳሌ አንድ ህፃን የሚጠባው ምንም ተምሮ ምናምን ያን ነገር በኤክስፒሪየንስ አግኝቶት ምናምን አይደለም። ብሊንኪንግ ኤስ አሁን የአይን ማርገብገብ ይሄንንም ነገር አንድ ሰው ተምሮት ነው አንልም መቼስ አይደል። እነዚህ ናቸው በእንቦርን የምናገኛቸው። Freudians go further and suggest that behaviors such as sexual activities and aggressiveness are also instincts. እነዚህ ጾታዊ እንቅስቃሴዎችና እነዚህ ጸብጫሪ መሆን አግሬሲቭነስ የተፈጥሮ ናቸው ይላሉ። እነዚህ ሲግማንድ ፍሪዳንስ የሱ ቲሞች ይሄንን ነገር እንደዛ ይሄ ቢሄቪየር እንደዛ እንደሆነ ሰጀስት ይጠቁማሉ። ማለት ሴክሹዋል አክቲቪቲዎችና አግሬሲቭነስ ኢንስቲንክት ባህሪያቶቻችን ኢንስቲንክት ማለት በእንቦርን የምናገኛቸው። አሁን የእናትን ጡት መጥባት እናት ልጇን አታስተምርም። ልጁ በራሱ ወዲያው ያንን ነገር አይከብደውም። ጡት ሲቀርብለት ይጠባል። ብሊንኪንግ አይን ማርገብገብ ምናምን ኢንቦርን ናቸው። ልክ እንደዛው ሴክሹዋል አክቲቪቲ ኤንድ አግሬሲቭነስ ኢንስቲንክት ነው ይላል የፍሪዳንስ ሐሳቦች ማለት። Overall, the importance of instinct in motivation is recognized by forcing psychologists to realize that some human behavior is controlled by hereditary factors. However, instinct theories are incapable of explaining a variety of motives like the need for power. Moreover, there is no agreement even on the number of instincts. እንግዲህ እነዚህ ሳይኮሎጂስቶች እንግዲህ ሪያላይዝ ለማድረግ ሞክረዋል። የተወሰነን የሂውማን ቢሄቪየር በሄሪዲቴሪ ፋክተሮች የሚቆጣጠሩትን የሰዎችን ባህሪ ለማድረግ ለማጥናት ሞክረዋል። ኢንስቲንክት አፕሮቾች ማለት ነው። ግን ደግሞ እነዚህ ደግሞ እንደገና ሌላውን ነገር አሁን ለምሳሌ ኒድ ፎር ፓወር ለምሳሌ ሰው ብዙ ነገር ይፈልጋል። ያንን ነገር ደግሞ ከኢንስቲንክትም ወጣ ብሎ ደግሞ ብዙ ነገር ሰዎች ኢንካፓብል አልቻሉም። እነዚህ አሁን ኢንስቲንክት ቴዎሪስቶች incapable of explaining a variety of motives ሌሎችም ሞቲቮች ደግሞ መግለጽ አልቻሉም። እነዚህ ኢንስቲንክቶች ማለት ነው በቃ ኢንቦርን ነው ብለው አሉ። ግን ብዙ ባህሪያቶቻችን አሉ አይደል? ለምሳሌ need for power. Moreover, there is no agreement even on the number of instincts. በነምበር ኦፍ ኢንስቲንክቶች መካከል ላይ ደግሞ ብዙ አግሪመንት አልነበረም፣ ስምምነት አልነበረም። ይሄኛው ኢንስቲንክት ነው፣ ይሄ በእንቦርን እናገኘዋለን፣ ይሄን ደግሞ በእንቦርን አናገኘውም የሚል ስምምነት ስላልነበረ ሌላ ቲዮሪ እንዲመጣ ሆነ። ያ የመጣው ሁለተኛው ደግሞ ከኢንስቲንክት አፕሮች ቱ ሞቲቬሽን ቀጥሎ ሌላው ሁለተኛው ቲዮሪ ድራይቭ ሪዳክሽን አፕሮች ቱ ሞቲቬሽን ይባላል። ይሄ ደግሞ በቀላሉ ይሄን ቲዮሪ እናንተ እንግዲህ በሞጁልም አንብባችሁት ሊሆን ይችላል፣ ገናም ልታነቡት ሊሆን ይችላል። በቀላሉ ልንገራችሁ። ይሄን ድራይቭ ሪዳክሽን አፕሮች ቱ ሞቲቬሽን የሚባለው ፎከስ የሚያደርገው ኒድስ ኤንድ ድራይቭስ ፍላጎት ላይ ነው። በቃ ፍላጎት ላይና ውስጣችን መሻቶቻችን ላይ ነው የሚለው ኮንሴፕት ኒድስ ኤንድ ድራይቭ ነው የሚይዘው ኢንቮልቭ የሚያደርገው ይሄ አፕሮች። ኒድ ኢዝ ሪኳየርመንት። አሁን እዚህ ጋር ኒድ እና ድራይቭን ደግሞ ለይተን ማወቅ አለብን። ኒድ ምንድነው? ድራይቭ ምንድነው? አንድ አይደሉም። ኒድ የሚባለው it is a requirement of some material such as food or water that is essential for the survival of the organism. ኒድ የሚባለው ቤዚክ ኒድ ሲባል መሰረታዊ ለሰው ልጅ መሟላት ያለባቸው ነገሮች ናቸው አይደል የሚባለው። ኒድ እና ድራይቭ ቃሎቹ ምናልባት ፍላጎት ብላችሁ እንዳትወስዱ። ኒድ የሚባለው ነገር አስፈላጊ በቃ ለሰርቫይቫል ለአንድ ኦርጋኒዝም ለሰው ሆነ ለሌላ ተፈጥሮ በዚህ ምድር ላይ ይቆይ ዘንድ በጣም አስፈላጊ ነገር ምግብ ለምሳሌ ኒድ ነው። ወተር ውሃ በጣም አስፈላጊ ነው። የግድ ካለ ውሃ መኖር አንችልም፣ ካለ ምግብ መኖር አንችልም። ስለዚህ ኒድ የሚባሉት requirement of some material that is essential for the survival of the organism ለኦርጋኒዝሙ በጣም essential የሆነ survival አሁን ለመኖሩ ነው።
When an organism has a need, it leads to psychological tension as well as physical arousal to fulfill the need and reduce the tension. This tension is called drive. ኦርጋኒዝሙ እንግዲህ ኒድ ምግብ ሲያስፈልገው ደግሞ ብዙ ነገር ሲያስፈልገው አሁን ኒድ ሲባል ምግብ አለ፣ መጠለያ አለ፣ ውሃ አለ። እነዚህ ነገሮች ሲያስፈልጉ ሳይኮሎጂካሊ ወደ ጭንቀት ይገባል። ጭንቀት ስላችሁ እዚህ ጋር በሌላው ኮንሰፕት እንዳትወስዱ ወደ ፍላጎቱ ማለት ይሄን ነገር ወደ ማምጣቱ ወደ ተግባሩ በጣም ወደ መሻቱ ይገባል። ያ ሳይኮሎጂካል ቴንሽን ወይም ደግሞ ያ ሳይኮሎጂካል ውጥረት አእምሮን አስጨና ይሄን ነገር ማግኘት አለብኝ ሲል ያ ቴንሽን ድራይቭ ይባላል። ያ ኒድን የምንፈልግበት ፍላጎታችን መሻታችን ድራይቭ ነው። it is psychological tension ነው። ኒድ ግን ለሰርቫይቫል የሚያስፈልግ ሪኳየርመንት ነው። ተግባባን? ፈታ ያላችሁ ወንድሞቼ the theory purposes that when individuals lack or feel deficiency in something basic or important they make an effort to satisfy their need. ያው ቲዮሪው እንግዲህ ምን ይላል? አንድ ኢንዲቪጁዋል ያው ወይም ይችላል ወይም ደግሞ አይችልም ይሄንን ነገር ለማሟላት ምናምን drives that are related to psychological needs, need for food, water, sleep are regarded as primary. ያው ፕራይመሪ እና ሰከንዳሪ የሚባሉ ደግሞ አሉ ድራይቮች። እነዚህ ኒዶች ማለት ነው። ማለት ድራይቮች ኖት ኒድ። ፕራይመሪ ድራይቭ የሚባለው ፕራይመሪሊ የምንፈልገው መጀመሪያ ላይ የምንፈልገው ምንድነው? ምግብ፣ ውሃ፣ በቂ እንቅልፍ፣ እነዚህ ነገር የምንተኛ መጠለያችንን እነዚህ ፕራይመሪ ናቸው። regarded as primary and those that emerge as a result of experience. በኤክስፒሪየንስ ደግሞ የሚመጡ ድራይቮች አሉ። ለምሳሌ ድራይቭ for recognition or dominance ለምሳሌ ለመታወቅ ምናምን መፈለግ ይሄ ቀጥሎ ነው የሚመጣ ነው። This theory also includes the concept of homeostasis የሚለውን ኮንሰፕት ደግሞ ኢንክሉድ ያደርጋል። ይሄኛው ኮንሰፕት ይሄኛው ሁለተኛው ድራይቭ ሪዳክሽን ይሄኛው ቲዮሪ homeostasis የሚባል homeostasis ማለት the tendency of the body to maintain a steady state በአንድ ቦታ ላይ የመቆየት ዝንባሌ ማለት ነው። አንድ አካል ሆነ አንድ ኦርጋኒዝም ሆነ የሆነ ባለበት ሲቹዌሽን ላይ ቆይቶ ባለበት ቦታ ላይ ለተወሰነ ጊዜ መቆየት የመፈለግ ዝንባሌ ማለት ነው homeostasis. When there is a primary need, the body is in a state of imbalance. Primary drive needs ሲኖር body state of imbalance state ላይ ነው ያለው. This stimulates behavior that brings the body back into balance or homeostasis. Also the drive reduction theory works well to explain the action people take to reduce tension created by needs. It does not explain to all. እንግዲህ ይሄ ቲዮሪ homeostatisንም ያጠቃልላል ብለናል። እንግዲህ እዚህ ላይ ድራይቭ ሪዳክሽን ቲዮሪ ደግሞ ሌላው የሚሰራው ይሄ ለፍላጎታችን ድራይቫችን ቴንሽን ነው ብለናል። ሳይኮሎጂካል ቴንሽን ፍላጎታችንን ለማሟላት ስንል የምንሻው መሻታችን ነው ድራይቭ ብለናል። ይሄ ድራይቭ እንዳይበዛ ማለት በጣም አንድ ነገር ስንፈልግና በጣም ስንሻ ስንጨናነቅ ያው ችግር ስለሚሆን ይሄንን በመቀነስ ላይም ያው እንደሚሰራ ነው የሚናገረው። እሺ ፈታ ያላችሁ ሶስተኛው አራውዛል ቲዮሪ ኦር ኦፕቲማል ሌቨል ቲዮሪስ ይባላል። አራውዛል ቲዮሪ ኦር ኦፕቲማል የመጀመሪያው ምንድነው? ኢንስቲንክት፣ ሁለተኛውስ ድራይቭ ሪዳክሽን ቲዮሪ፣ ሶስተኛውስ አራውዛል ቲዮሪ። እንዳትረሱ እነዚህ ቲዮሪስ ኦፍ ሞቲቬሽንን እያየን ነው። there is certain optimal or best level of arousal that is pleasurable. ሁለት አይነት there is certain optimal or best level of arousal that is pleasurable. የሆነ certain የሆነ እንትን አለ ኦፕቲማል ወይም ደግሞ ቤስት ሌቨል ኦፍ አሮዛል አለ። በጣም የሚያስደስት የሆነ አሮዛል አነቃቂ እንትን አለ certain level አለ የሆነ ደረጃ አለው። the individual is motivated to behave in such a way that as to maintain the optimal level of arousal. የሆነ አለ ኦፕቲማል የሆነ የተመጣጠነ ኦፕቲማል ሞዴሬት የሆነ መካከለኛ የሆነ በቂ ነው ብለን የምናስበው ቦታ ላይ ለመድረስ ነው ብዙ ኢንዲቪጁዋል ሞቲቬትድ የሚሆኑት። As with the drive reduction model, this approach suggests that if arousal become too high, we try to reduce them. ይሄ አሮዛላችንም ደግሞ ለአሮዛል ያለን መሻታችን በጣም የሚበዛ ከሆነ ሪዲዩስ ደግሞ ለማድረግ ይሞክራል። የኛውም ቲዮሪ እንደ ድራይቭ ሪዳክሽን ቲዮሪ በጣም ድራይቫችን ከፍ ካለ መቀነስ እንዳለብን አይተናል። But in contrast to the drive reduction perspectives, I suggest that if levels of stimulation and activities are too low, we will try to increase them by seeking stimulation.
ስቲሙሌሽን ደግሞ ሴክ በማድረግ አሁን ከድራይቭ ሪዳክሽን ፐርስፔክቲቭ አኳያ አንፃር ደግሞ ስናወዳድረው ይሄኛው ሰጀስት የሚያደርገው level of stimulation activity are too low. We will try to increase them by taking stimulation. Incentive approach የሚባል አለ motivation pull or P. Young and others ያመጡት ማለት ነው። incentive approach ይሄ the theory purpose that external source of satisfaction or reward ይሄ incentive የሚባለው ደግሞ external source of satisfaction or reward ከውጭ የሚመጣው satisfaction እርካታ ወይም ደግሞ ሽልማት ሊሆን ይችላል impels us to act in one way or another እኛን የሆነ ነገር እንድናደርግ ወይም ደግሞ እንዳናደርግ ይገፋፋናል ይላል incentive approach ከውጭ የሚመጣ ፓወር ወይም ደግሞ የሆነ ሪዋርድ የሆነ ሳቲስፋክሽን ባህሪያችን ላይ የሆነ ነገር ጨምሮ የሆነ ነገር እንድናደርግ ይገፋፋናል ይላል ይሄ incentive approach theory focus on the way in which people respond to external incentives such as money grades in school and recognition ይሄ ማለት ደግሞ ምንድነው ሰዎች ለኤክስተርናል ኢንሴንቲቮች ምን ያደርጋሉ ብዙ ጊዜ ሪስፖንድ ያደርጋሉ ፎከስ ያደርጋሉ አሁን ለምሳሌ ለገንዘብ ለምሳሌ አሁን በጣም የምታጠኑት እናንተ ሞቲቬት ሆናችሁ ነቅታችሁ ቪዲዮ እያገላበጣችሁ ሞጁል እያገላበጣችሁ የምታነቡት ለግሬዳችሁ ነው በትምህርት ቤት አይደል ለመታወቃው ፌመስ ለመሆን ሰው ብዙ ነገር ያደርጋል ልክ እንደዛው ነው ኤክስተርናል ኢንሴንቲቭስ ማለት ከውጭ የሆነ ነገር ስላለ የሆነ ጥቅም ስላለ ለዛ ብለን ሞቲቬትድ የሚሆንበት ማለት ነው this theory focuses on the power of the goal itself in motivating a person to the attainment of the desired behavior እንግዲህ አንድ ሰው በተፈለገው የሆነ desired behavior በተፈለገው ባህሪ ላይ የሆነ ነገር እንዲያመጣ ፓወር ይጨምራል ከውጭ ማለት ነው የሆነ ኃይል ሲጨመር ነው ያው ፖዚቲቭ ኢንሴንቲቭስ የሚባል አለ ኔጌቲቭ ኢንሴንቲቭስ የሚባልም አለ እዚህ ውስጥ ማትረሱት እንግዲህ ያው ፖዚቲቭ ኢንሴንቲቭስ ኔጌቲቭ ኢንሴንቲቭስ የሚባሉ ደግሞ አሉ ሪዋርዶቻችንም ያው ኔጌቲቭም ፖዚቲቭም ሊሆኑ ይችላሉ ልክ እዛ ቻፕተር 3 ላይ ነው ቻፕተር 3 ሳይሆን ቻፕተር 4 ላይ እንዳየን ፎርጌቲንግ ላይ አይተናል ሪንፎርስመንት ላይ ያየነው መጀመሪያ ላይ ቢሄቪየሪዝም ላይ ማለት ነው ፖዚቲቭ ሪዋርድ እንዳለ ኔጌቲቭ ሪዋርድ እንዳለ እዚህ ጋርም ያው ፖዚቲቭ ኢንሴንቲቭስ ኔጌቲቭ ኢንሴንቲቭስ አሉ many psychologists believe that the internal drives proposed by drive reduction theory work in a cycle with the external incentives of incentive theory to push and pull behaviors effectively እነዚህ ብዙ ሳይኮሎጂስቶች ደግሞ ምን ብለው ያምናሉ በድራይቭ ሪዳክሽን ቲዮሪ የሚሰራው external incentives of incentive theory to push and pull behavior ይገፋል ወይም ይስባል ይላል external incentiveዎቻችን በቃ አንድን behavior እንድናደርግ ወይም ይገፋል ወይም ደግሞ እንዳናደርግ ሊያስቆምም ይችላል ሽልማት ሲኖር ለምሳሌ አንድን ህፃን ልጅ አንድን ነገር እንዳያደርግ ስትፈልጉ የሆነ እንትን ስታደርጉ ፑል በቃ ያንን ነገር በቃ ያንን ነገር ወደ ራሱ አትራክት ያርግ አሁን ለምሳሌ አባት የሆነ ልጅ ሰፈር ላይ ሲውል ህፃኑ የሚያጠፋ ከሆነ ከሱ ጋር አንዳንዴ ወክ ቢያስለምደው የሆነ ይዞት ቢሄድ ወደ ራሱ አትራክት ያደርገውና በቃ ኤክስተርናል የሆነ ነገር ወይም ገዛላለሁ ብሎ የሆነ ባህሪን እንዲተው ለምሳሌ ከተፈለገ የሆነ ነገርን አደርግልሃለሁ ብሎ ኤክስተርናል ኢንሴንቲቭ ሲጨምርለት ይተዋል እና ያው ኢንሴንቲቭ ቲዮሪ ማለት ያው ከውጭ ያለው ኤክስተርናል ነገር ባህሪያችንን ሞዲፋይ እንድናደርግ ያግዘናል ነው የሚለው ሌላው ኮግኒቲቭ አፕሮች the thoughts behind motivation የሚባለው ቲዮሪ ነው ኮግኒቲቭ የሚባለው ማለት ነው የኮግኒቲቭ የሚባለው እንግዲህ ብዙ ጊዜ ኮግኒቲቭ የሚባለው ነገር ከተወራ አይምሮአችሁ ላይ ያው thoughts ሐሳብ ምናምን ከሚባለው ነገር ከአይምሮ ነገር ጋር ማያያዝ ነው motivation is the result of people's thoughts beliefs expectation and goals ይሄ ቲዮሪ ምን ይላል ሞቲቬሽን መነቃቃት መነሳሳት የሚባለው ነገር ከሰዎች የተነሳው ከሰዎች አስተሳሰብ ከሰዎች እምነት ሰዎች የሆነ ከሰዎች ኤክስፔክቴሽን ከሰዎች ግቦች ከነዛ ከመሳሰሉ ነገሮች ነው የመጣው ሰው ባለው አስተሳሰብ ደረጃ ነው ሞቲቬትድ የሚሆነው ነው ሐሳቡ the degree to which we are
motivated to study hard depends upon our expectation for good grades and the value we place on getting good grades አሁን ለምሳሌ በጣም ሞቲቬት ሆነን እንድናጠና ሞቲቬት የሚያደርገን ጥሩ ውጤት ኤክስፔክት ማድረጋችን ጥሩ ውጤት መጠበቃችን ጥሩ ውጤት ለማግኘት አሁን በአስተሳሰባችን በቃ ጥሩ አስተሳሰብ ያለው ሳይ ጥሩ ነገር ማግኘት አለብኝ ብሎ ስለሚያስብ በጣም ያጠናል እና ልክ እንደዛው በዚህ መልኩ አፌክት ያደርጋል ማለት አስተሳሰባችን ሞቲቬትድ እንድንሆን ያደርጋል እንድንነቃቃ የራሳችን አይምሮ ያደርገናል ነው የሚለው ኮግኒቲቭ አፕሮች የሚባለው ቀላል ነው እንግዲህ ኮግኒቲቭ ከተባለ ያው ፈተና ላይ ይመጣሉ እነዚህ ቲዮሪዎች ይመጣሉ ያው ኢንትሪንሲክ ኤክስትሪንሲክ የሚባሉ አሉ intrinsic motivation cause us to participate in an activity for our enjoyment rather than for any actual or concrete reward that it will bring us intrinsic motivation የሚባለው እኛን ካውዝ የሚያደርገው እንዴት ነው በአክቲቪቲያችን ፓርቲሲፔት ስናደርግ በእንጆይመንት በራሳችን አሁን በቃ intrinsic motivation የሚባለው እዚህ ጋር ለምሳሌ ለማጥናት ጓደኛ ከመጽሐፍ ይዞ ላይብራሪ ስለገባ ሳትገባ ስትቀር በቃ በራስህ ስታነብ ኤክስትሪንሲክ በቃ ለምሳሌ ግሬድ ማግኘት ስላለበት ሰው ስለሚያነበው በቃ ይሆናል ገንዘብ እንትን በቃ ኢንትሪንሲክ ውስጣዊ አሁን ጥናት በነገራችን ላይ ይሄ አሁን ለግሬድ ብለን የምናጠናው ኤክስትሪንሲክ ነው አሁን ለፈተና ፈተና ደረሰ እስቲ ላንብብ ግን ኢንትሪንሲክ የሚባለው ለምሳሌ ብዙ ጊዜ የትምህርት እንትን ብላችሁ የምታነቡ ሰዎች አላችሁ ሜቢ ደስ ብሏችሁ ምናምን ሳቲስፋክሽን ስለሚሰጥ አሁን ማት ስለመስራት ብዙ ደስ ብሏችሁ የምታነቡ እነዚህ ኮርሶችን ደስ ብሏችሁ ከውስጣችሁ እንትን ፈልጋችሁት የምታጠኑ ልጆች አላችሁ ግን ብዙ ጊዜ ሳቲስፋክሽን የሚሰጥ ልብ ወለድ ምናምን ነው እንጂ የትምህርት መጽሐፍ ስለሚያስጨንቅ አይኖርም እንደዚህ አይነቱ ግን ለግሬድ ምናምን የሚባለው ኤክስትሪንሲክ ነው እንዳትሸወዱ ለግሬድ ሲባል ኢንትሪንሲክ ሞቲቬሽን ነው ወይ ብሎ ምናምን ፈተና ላይ ካመጣ ለግሬድ የሚጠናው ጥናት it is extrinsic ሌላው humanistic approach to motivation ነው ይሄ አብርሃም ማስሎው የተባለ ሰው ያመጣው ማለት ነው humanistic approach የሚባለው አብርሃም ማስሎው እና የሆነ እንዲያውም ደረጃ ማዘጋጅቶ ነበር ፈተና ላይ ብዙ ጊዜ የማይቀር ነው ይሄኛው humanistic እንግዲህ አፕሮችን ያመጣው አብርሃም ማስሎው ነው I think chapter 2 ላይ ነገር አለ መሰለኝ Abraham Maslow was one of the early humanistic psychologists who rejected the dominant theories of psychoanalysis and behaviorism in favor of Abraham Maslow የሚባለው እንግዲህ ቀደም ብሎ ከነበሩ ሳይኮሎጂስቶች አንዱ ነው humanistic psychologist ነው ስለ ሰዎች ስለ humanity ስለ ሰው ብዙ ዲቴል የሚያጠና ሳይኮሎጂስት ነው በፖዚቲቭ ቪው ኦፍ human behavior ላይ ማለት በሰው የሰውን ባህሪ በደንብ ያጠና ነው He suggests that human behavior is influenced by hierarchical or ranking of 5 classes of needs or motives. የሰው ባህሪ motivated የሚሆንበት ደረጃ የሰው ልጅ ባህሪ በአምስት ደረጃ ባላቸው ፍላጎቶችና ሞቲቮች ክላሲፋይድ ሆናል አጠቃለልኩት ወይም ደግሞ ክላስ አደረኩት መደብኩት በአምስት ኒዶች ፍላጎቶች መሰረት አድርጌ የሰውን ባህሪ መደብኩት አለ ማን አብርሃም ማስሎው He said that needs at the lowest level of the hierarchy must be at least partially satisfied before people can be motivated by the ones at higher levels. Abraham Maslow ምን አለ አሁን እኔ በአምስት ክላስ አጥቼ በመደብኩት ላይ መጨረሻ ክፍል ላይ ያለው ሂራርኪ በመጨረሻው ደረጃ ላይ ያለው ፍላጎት ቢያንስ ለሰው በአንድ ነገር ሞቲቬትድ እንዲሆን በሃየር ሌቨል በጣም አንድ ነገር በደንብ እንዲፈልግ ቢያንስ የመጨረሻው ላይ ያለው ሞቲቬሽን ኒድ ፍላጎት መሟላት አለበት እነዚህ የአብርሃም ማስሎው ፍላጎቶች እነማን ናቸው አንደኛው የመጀመሪያው ሳይኮሎጂካል ኒድስ ነው ሁለተኛው ሰፍቲ ኒድስ ነው ሶስተኛው ላቭ ኤንድ ቢሎንግነስ ነው አራተኛው ስቲም ኒድስ ነው የመጨረሻው ሰልፍ አክቹአላይዜሽን ኒድስ ነው እነዚህን በፒራሚድ አስቀምጧል ፒራሚዱንም እናያለን እነዚህ አንድ ባንድም ደግሞ እናያለን የመጀመሪያው ላይ ሳይኮሎጂካል ኒድስ ላይ መሰረታዊ የሚባሉ ነገሮች ከተሟሉ ሰዎች ለመኖር ለምሳሌ ሞቲቬትድ ይሆናሉ በቃ አሁን አንዳንድ ሰው ተስፋ ይቆርጣል ለመኖር ራሱ ግን ቢያንስ አሁን ሰው የሆነ ትልቅ ደረጃ ላይ እንዲደርስ ትልቅ ነገር ሰው እንዲመኝ አብርሃም ማስሎው ካስቀመጠው የመጨረሻው ማለት እዚህ ጋር ኤ ላይ ያለው ሳይኮሎጂካል ኒድስ ነው የመጨረሻው ማለት በሱ ፒራሚድ ላይ መጨረሻው ላይ ነው ፒራሚዱን እናያለን ችግር የለውም እና
ሳይኮሎጂካል ኒድስ ቢያንስ መሟላት አለበት። ሰው አቅዶ ተምሮ የሆነ ቦታ ደርሳለሁ ብሎ ሞቲቬትድ ሆኖ እንዲነሳሳ መጀመሪያ ግን አትሊስት ሳይኮሎጂካል ኒዱ መሟላት አለበት። ሳይኮሎጂካል ኒድ የሚባለው እንግዲህ አዲስ አይደለም አይደል? ኤር አየር ራሱ ያው ለመኖር ፉድ፣ ድሪንክ፣ ሼልተር፣ ክሎዚንግ፣ ዋርም፣ ሴክስ፣ ስሊፕ እነዚህ ነገሮች ሳይኮሎጂካል እነዚህ የመጀመሪያዎቹ ነገሮች ናቸው። ሴፍቲ ኒድስ ፕሮቴክሽን ፍሮም ኤሌመንትስ ያው ሰው ይሄ ነገር ሲሟላለት ወደ ሴፍቲ ይሸጋገራል፣ ወደ ሁለተኛው ደረጃ ይሸጋገራል። ራሱን በቃ ሴኩሪቲ፣ ኦርደር፣ ላው፣ ስታቢሊቲ፣ ፍሪደም ፍሮም ፊር። አሁን ለምሳሌ ሰው ብር ከሌለው እንዳይራብ ይፈራል፣ የሆነ በቃ በሽታ ላይ እንዳይወድቅ ይፈራል። ግን ደግሞ ብር ካለው የሆነ በቃ ክሎዚንግ ቤት ምናምን ካለው ደግሞ ሴፍቲ ይፈልጋል። ሰው ቤት ምናምን ሲኖረው ምን ያደርጋል? ማጠር ይጀምራል። በአደገኛ አጥር ያው ሴፍቲ ኒድስ ነው። ቀጥሎ ነው ያለው ይሄኛው መጀመሪያ የሚቀድመው ሳይኮሎጂካል ነው፣ ቀጥሎ ሴፍቲ ኒድስ። ሶስተኛው ላቭ ኤንድ ቢሎንግነስ። ይሄ ነገር እንግዲህ ያው አሁን ላቭ ላይ ቀድመን ነው እኛ ይሄ ነገር ሁሉ ሳይኖረን ነው የምንገባው። ግን ያው ላቭ ኤንድ ቢሎንግነስ ከዚህ በኋላ መምጣት አለበት ነው የአብርሃም ማስሎ ሐሳብ። ሳይኮሎጂካል ኒድ ከተሟላ በኋላ ሴፍቲ ኒድስ ከተሟላ በኋላ ኢትዮጵያ ውስጥ አናረጅም እስከዚህ ጋይስ። እና ላቭ ኤንድ ቢሎንግነስ ኒድስ after psychological and safety needs have been fulfilled, the third level of human needs is social and involves feelings of belongingness። ያው እነዚህ ከተሟሉ በኋላ ሴፍቲ እና ሳይኮሎጂካል ኒድ ከተሟላ በኋላ ደግሞ ወደ ፍቅርና ወደ አብሮ ወደ ትዳር ምናምን መግባት ያው ጊቪንግ ኤንድ ሪሲቪንግ ምናምን ፍቅርን መስጠት። ይሄ ያው ተማሩት ለእንትን ለፈተናችሁ ያዙት። በሱ እንትን የሚቀድመው ላቭ ነው ብላችሁ ፈተና ላይ በሂራርኪውን አስቀምጣችሁ እንዳትበሉ። የሚቀድመው ሳይኮሎጂካል ኒድ ነው፣ ቀጥሎ ሴፍቲ ኒድ ነው፣ ቀጥሎ ላቭ ኤንድ ቢሎንግነስ ነው። ስቲም ኒድስ የሚባለው ደግሞ the need to be respected as a useful honorable individual which Maslow classified into two categories። ይሄ ማለት በቃ መከበር የሚፈልግ አይነት ሰው ትሆናለህ፣ ክብር የሆነ honorable individual ትሆናለህ። esteem for oneself የሚባለው dignity, achievement, mastery and independence። ጥገኛ አትሆንም፣ በቃ ራስን በጣም ስለምትችል እዚህ ጋር ጥገኛ አትሆንም። ዲግኒቲ ክብር ይኖራል፣ ክብር ምናምን achievement ምናምን። ይሄ ደግሞ desire for reputation ሁለተኛው አይነት ደግሞ ክብር የሚባለው respect from others ከሌሎች ሰዎች ክብር መጠበቅ። መጀመሪያ ራስን ማስከበር፣ ከዛ ደግሞ ከሌሎች ክብር መጠበቅ። status prestige ምናምን የሚባለው ይሄ esteem needs ናቸው እነዚህ። የመጨረሻው አብርሃም ማስሎ እንትን ላይ ደግሞ ሰዎች ሞቲቬትድ የሚሆኑበት actualization needs ነው። ኒዶችን ክላሲፋይ ሲያደርግ ይሄ realizing personal potential, self fulfillment, seeking personal growth and peak experience, a desire to become everything one is capable of becoming። ይሄ ደግሞ የመጨረሻው ሰልፍ አክቹዋል በቃ ራስን ወደ ማወቅ ራስን በቃ በራሱ ዓለም ሰው ወደሚኖርበት ደረጃ ሲደርስ ማለት ነው። እና እዚች ጋር ያው ፒራሚዷን ተመልከቷት። የመጀመሪያው እንግዲህ ያው ፊዚዮሎጂካል ኒድስ የሚባለው የመጀመሪያው እንትን ላይ ያለው መኝታ አለ፣ እዚህ ጋር ምግብ አለ እንዳያችሁት። ሴፍቲ ያው እዚህ ጋር ቤት ምናምን አጥር። ላቭ ኤንድ ቢሎንግነስ ያው ልጆች ምናምን ትዳር ምናምን አለ። ሰልፍ አክቹዋላይዜሽን በቃ ከራስ አልፎ ሌላን ሰውም ወደ መርዳት ይቅርታና አማርኛ ወደ መርዳት መድረስ ነው። ቲዮሪ እንግዲህ ያው እነዚህን እስቲ ሳማራይዝ እናርጋቸው፣ አንድ ላይ ሳማራይዝ እናርጋቸው ከላይ ጀምሮ ያያናቸው። የመጀመሪያው ቲዮሪያቸው እዚህ ጋር በዚህ በኩል ቪው አለ፣ በዚህ በኩል ቲዮሪ አለ። ቲዮሪ አለ እያንዳንዱ 6 ቲዮሪዎችን አይተናል አይደለ? እነማን ናቸው? ኢንስቲንክት፣ ድራይቭ፣ ሪዳክሽን፣ አራውዛል፣ ኢንሴንቲቭስ ኦር ኮግኒቲቭ፣ ማስሎው እነዚህ አሉ አይደለ? እነዚህን ቲዮሪዎችና ቪዎችን እስቲ አንድ ላይ ደግሞ ሳማራይዝ እናጠቃልላቸው። ኢንስቲንክት ምን ይላል ብለናል? result from behavior that are unlearned ያልተማርናቸው በውስጣችን ያሉ የህፃኑን ጡት ሲጠባ አልተማርንም ምናምን እቺን ነገር ጠቅሰናል። ድራይቭ ሪዳክሽን የሚባለው ደግሞ ምንድነው ብለናል? በድራይቭ እና በኒድ እና በድራይቭ መካከል ያለ ፍላጎታችን ማለት የሚያስፈልገን ነገርና ፍላጎታችን። አሮዛል organisms are motivated to achieve and maintain optimum level of arousal ብለናል። incentives motivation results from environmental stimuli that pull the organism to certain direction. incentives ከውጭ ያለ ሪዋርድ ብለናል። ኮግኒቲቭ ያው ሐሳባችን ብለናል። ማስሎው ሂራርኪን አሁኑኑ አይተናል። እና እስቲ ሰማሪዎችን እኔ የዚህኛውን ሰማሪ እኔ ያው ማለት ሰማሪ አድርገና ኦሬዲ ያው people do certain things because that is how human beings are feeling። በቃ ቀላል ነው ሰማሪው ቅድም ያልነው ነው።
ኮንፍሊክትስ ኦፍ ሞቲቬሽን ኤንድ ፍራስትሬሽን አለ። ኮንፍሊክቶች አሉ፣ ግጭቶች አሉ በሞቲቬሽን ላይ። ፎር ቤዚክ ታይፕስ ኦፍ ሞቲቬሽናል ኮንፍሊክትስ አለ። አፕሮች ቱ አፕሮች ኮንፍሊክትስ የሚባል አለ። ይሄ አፕሮች ቱ አፕሮች ኮንፍሊክትስ የሚባለው ኤግዚስት ዌን ዊ ማስት ቹዝ ኦንሊ ዋን ኦፍ ዘ ቱ ዲዛይራብል አክቲቪቲስ ኤግዛምፕል ጎይንግ ቱ ሙቪ ኦር ኮንሰርት። ይሄ አሁን ምንድነው አፕሮች ቱ አፕሮች ብዙ ጊዜ በምንነቃቀው ጊዜ ላይ ግጭት አለ። አሁን ለምሳሌ ሰው መምረጥ ያቅተዋል አንዳንዴ። ለምሳሌ ሲኒማ መሄድና እንግዲህ ያው ክረምት ስለሆነ ጉንፋኑ ከባድ ነው ሶሪ። አሁን ለምሳሌ ሲኒማ መሄድና ኮንሰርት መሄድ ተመሳሳይ ሳቲስፋክሽን ሊሰጥ ይችላል አንድ ሰው ተመሳሳይ ነገር። ግን ደግሞ ሞቲቬትድ ለመሆን ለምሳሌ ሲኒማ ለመሄድ መነቃቃት ያስፈልገናል። ከመሬት ተነስቶ ሰው ሲኒማ አይሄድም፣ የሆነ ሞቲቬሽን ያስፈልገናል። ነቃቃት አይ በቃ እንጃ አደርጋለሁ ራሴን ብሎ። ኮንሰርትም ለመሄድ እንደዛ። እዚህ ጋር ሞቲቬሽን አለ። ሞቲቬሽኑ ሁለት አይነት ነው የሚሆነው፣ ወይ ሲኒማ መሄድ ወይ እንትን መሄድ። መምረጥ ሲያቅት ኮንፍሊክት ነው የሚሆነው፣ ግጭት ይፈጠርባል። የሞቲቬሽን ግጭት ይባላል። ኮንፍሊክት ኦፍ ሞቲቭስ ኤንድ ፍራስትሬሽን የሚባለው። አፕሮች ቱ አፕሮች የሚባለው ሁለቱም ተመሳሳይ ነገር ሆኖ ለምሳሌ ኤግዚስት ዌን ዊ ማስት ቹዝ ዋን ኦፍ ኦንሊ ቱ ዲዛይራብል፣ ሁለቱም አስፈላጊ ነገሮች እኛ ሞቲቬትድ የሆንባቸው ሁለቱም ስለሚያዝናኑ መሄድ የፈለግንበት ቦታ ነው። ግን ደግሞ መምረጥ ሲያቅተን ለምሳሌ ጎይንግ የት ልጅ ሲኒማ ሊድ ምናምን፣ ይሄ አፕሮች ቱ አፕሮች ኮንፍሊክትስ ነው በውስጣችን የሚፈጠር። አቮይዳንስ ኮንፍሊክትስ የሚባል ይሄ ፈተና ላይ አይቀርም በነገራችን ላይ ሁሌም ይመጣል። የሆነ እንትን ይልና ለምሳሌ ጎይንግ ቱ ሙቪ ኦር ኮንሰርት ብሎ ምርጫ ላይ እነዚህን አራቱን ያመጣል። አፕሮች ቱ አፕሮች፣ አፕሮች ቱ አቮይዳንስ፣ አቮይዳንስ ቱ አፕሮች፣ በቃ እነዚህን ነገሮች መልቲፕል አፕሮች፣ አቮይዳንስ፣ እነዚህን ነገር። ይሄ ደግሞ አቮይዳንስ ኮንፍሊክት ኦር አቮይዳንስ ቱ አቮይዳንስ ኮንፍሊክት የሚባለው አራይዝ ዌን ዊ መስት ሴሌክት ዋን ኦፍ ቱ አንዲዛይራብል። አቮይዳንስ ሲባል እንግዲህ የማያስፈልግ ማለት ነው። የማያስፈልግ የሆነ መተው ያለብን ለምሳሌ someone force either to sell the family home or to declare bankruptcy የሚባለው ለምሳሌ አንድ ሰው የቤተሰቡን ቤት ወይም መስጠት አለበት ወይም ደግሞ የባንኩን እንትን አርጎ መጠበቅ። ሁለቱም ማያስፈልጉ ነገሮች ናቸው። ስለ አሁን ሰው እንትን መቆጣጠር የማይችላቸው አሁን ለምሳሌ አቮይዳንስ ቱ አቮይዳንስ የሚባለው ለምሳሌ ሁለቱም ላንተ እንትን አይሉም። ለምሳሌ የሆነ እዳ ተበድራልና ወይም እንትኑ መጥቶ ካንተ ለምሳሌ ወይም እዳው መክፈል አለብህ ወይም ደግሞ ቤት ይወርሳል ቢባል ወይም ደግሞ እሺ መምረጥ ሲኖርብህ የሆነ በህይወት አጋጣሚዎቻችን ላይ አሉ አይደል? አሁን ሁለቱም ማይጠቅሙ ሆኖ ግን ከሁለቱ አንዱን መምረጥ አለብህ። ለምሳሌ ዲክሌር ባንክራፕሲን ዲክሌር ታደርጋለህ ወይም ደግሞ ፋሚሊ ሆልን የቤተሰብን ቤት ትሸጣለህ ወይም ደግሞ አሁን እሺ ለምሳሌ አሁን 50,000 ብር ትከፍላለህ ወይም ደግሞ ትታሰራለህ። ሁለቱም ጥሩ አይደለም። 50,000 የሚገባ ያኛውም እንትን ግን አቮይዳንስ ቱ አቮይዳንስ ኮንፍሊክትስ የሚባሉት ለየትኛው ሞቲቬትድ አትሆንም፣ ይከብዳል። 50,000 ብሩም ለመስጠት ሞቲቬትድ አትሆንም፣ ለመታሰርም ዝግጁ አትሆንም። ሌላው አፕሮች ቱ አቮይዳንስ ኮንፍሊክትስ የሚባለው happen when a particular event or activity has both attractive and unattractive features። የሆነ የምንመርጣቸው ሁለቱም ነገሮች ሁለቱም የሆነ ደስ የሚልም ፓርት ደግሞ የሚያስጠላም ፓርት ሲኖራቸው። ማልቲፕል አፕሮች አቮይዳንስ ኮንፍሊክትስ የሚባለው ኤግዚስት ዌን ቱ ኦር ሞር አልተርኔቲቭስ ኢች ሃቭ ቦዝ ፖዚቲቭ ኤንድ ኔጌቲቭ ፊቸርስ። ሁለቱም ደግሞ ማልቲፕል አፕሮች አቮይዳንስ የሚባሉት ሁለት አማራጮች ኖረውን ሁለቱንም እንዳንመርጥ ሁለቱም ኔጌቲቭ እና ፖዚቲቭ ፊቸሮች ሲኖራቸው። እነዚህ ሞጁል ላይ ኤግዛምፕሎች አሉ፣ ብዙ ኤግዛምፕሎች አሉ። ኮንሳይስ ላይም ያው አለ ኤግዛምፕሎች አሉ። ሳይኮሎጂ 500 questions የሚሉት ላይም ጥያቄዎች አሉ። እነሱን በማየት ማለት ኤግዛምፕል ይሰጥና የትኛው የኮንፍሊክት አይነት ነው ይላል። አፕሮች ኮንፍሊክት ነው፣ አቮይዳንስ ኮንፍሊክት ነው፣ አፕሮች ቱ አቮይዳንስ ኮንፍሊክት ነው ወይስ ማልቲፕል አፕሮች አቮይዳንስ ኮንፍሊክት የሚለውን አንድ ላይ እንግዲህ ኤግዛምፕሎችን ማየት ነው ማለት ነው። እንዳይበዛባችሁ ቀጣኛው ቪዲዮ ላይ ደግሞ ኢሞሽንን ልቀጥል። እዚህኛው የቪዲዮ እዚህ ጋር ይቆምና ትንሽ አረፍት አድርጋችሁ ደግሞ ያው ገብታችሁ እዚሁ ቻናል ላይ ያለ ኢሞሽን የሚለውን ደግሞ እዩት። ሁለተኛውን የዚህ ፓርት 2 ማለት ነው። ከኢሞሽን ቀጥሎ እስከ መጨረሻው ያለውን ደግሞ በፓርት